የእሳት አደጋውን ለመቆጣጠር አብዚያ በለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ህብረተሰቡ ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላት እጩዎችን ከነገ ጀምሮ እንዲጠቁም የብሔራዊ ምርጫ ቦርድ ስራ አመራር ቦርድ አባላት መርማሪ ኮሚቴ ጥሪ ያቀረበ። የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ የህብረተሰብ ክፍሎች ወኪሎች የምክክር መድረኩ በሀገር መግባባት ላይ ተጨባጭ ለውጥ ያመጣል ብለን እናምናለን አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ተጨማሪ የ50 በመቶ ታሪፍ ለመጣል ዛቱ የሚሉን ዋና ዋናዎቹ ናቸው። ተናስልኝ በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 በሁለተኛ ክፍል ተመልሷል። ከኛ ጋር ተሆኑ ዘንድ ያክብሮት ግብዣዬ ነው። ከቀናት በፊት የጀመረው የአማራ ክልል ምክክር አጀንዳ ማሰባሰብ ምዕራፍ በባህር ዳር ከተማ እየተካሄደ ይገኛል። በአጀንዳ ማሰባሰብ ምዕራፉ በስካውን ሂደት የተለያዩ ማህበረሰብ ክፍሎች ተወካዮች ለሀገር ብሎም እንደ ክልል የሐሳብ ልዩነቶችን ይፈታሉ ባሏቸው አጀንዳዎች ዙሪያ ለቀናት ሲወያዩ ቆይተዋል። ተሳታፊዎች ምክክሩ በሀገር መግባባት ላይ ተጨባጭ ለውጥ ያመጣል ብለው እንደሚያምኑም ነው የገለጹት። ሳሙኤል ወርቃየው በዚህ ጉዳይ ላይ ተጨማሪ አለው። ኢትዮጵያ ስትመክር ከልጆቿ ጠረጴዛን ከመክበብ የሚጎድል አይኖርም። በቀደምት ዓመታት ኢትዮጵያውያን በበርካታ ጉዳዮች ላይ እንደ አንድ ልብ መክረው በተሰለፉባቸው አጋጣሚዎች ሁሉ ታሪካዊ ድሎችን ተጎናጽፈዋል። ለዚህም ታሪክ ማሳያ ነው። በሌላ በኩል በሀገሪቱ በተለያዩ ጊዜያት የተፈጠሩ የሀሳብ ልዩነቶችና አለመግባባቶች ግጭቶችን ወልደው ከጊዜ ወደ ጊዜ በሀገር መግባባት ላይ የሚያሳድሩ ተጽዕኖ እየሰፋ መጥቷል። ይህን በመቀልበስም ልዩነቶችን በምክክር በመፍታት አንድም ሀገራዊ መግባባትን መፍጠር፣ በሌላ መልኩ ደግሞ በህዝብና መንግስት እንዲሁም በህዝብና ህዝብ መካከል መተማመንን መፍጠርና ምክክርን ባህል ለማድረግ ተቋቁሞ በስራ ላይ የሚገኘው ሀገራዊ የምክክር ኮሚሽን በአማራ ክልል ብዙ ሂደቶችን አልፎ የአጀንዳ ማሰባሰብ ምዕራፉ ላይ ደርሷል። በልዩነቶችና አለመግባባቶች እየተፈጠሩ ያሉ ግጭቶች በዘላቂነት እንዲፈቱም ታዲያ አማራጩ ምክክርና ምክክር ብቻ መሆኑም ተገልጿል። ተደማምጦና ተመካክሮ መግባባት ላይ መድረስ ምንም ሌላ አማራጭ የለውም። ለመመካከርም ያልተግባባንባቸው ጉዳዮች ስረ መሰረት መለየትና በአጀንዳዎች ላይ መግባባትን ይጠይቃል። ከዚህ ውጪ ያሉ አካሄዶች ለጊዜው አንዱን ተሸናፊ ሌላውን አሸናፊ በማድረግ ጊዜያዊ መፍትሄ ያስገኙ እንደሆነ እንጂ ካሉብን ችግሮች የሚያላቅቁን አይደሉም። ዛሬ ከብዙ ፍጅትና እልቂት ወጥተው ከስልጣኔ ጫፍ የደረሱት የአውሮፓ እስያና ሰሜን አሜሪካ ሀገራት አሁን ካሉበት የደረሱት አስተማማኝ ምክክር ከህዝቦቻቸው ጋር በማድረግ ነው። በክልሉ በአራቱም አቅጣጫዎች ከ267 ወረዳዎች የተውጣጡ የተለያዩ የማህበረሰብ ክፍሎችን ያወከሉ ከ4500 በላይ ተሳታፊዎች በኢትዮጵያ የተፈጠሩ ቁርሾችን ይፈታሉ ያሏቸውን አጀንዳዎች ሊያወጣጡ ሊወያዩና ሊመክሩ በባህር ዳር ከተማ ተገኝተዋል። እየተሳተፍን ያለን በመወያየት በመመካከር ይሄኛው ይሻላል የትኛው ይሻላል እያልን እየተመካከርን ነው እየተወያየን ያለ ነው። መንግስትም እንደ መንግስት ማድረግ ያለበትን ማህበረሰብ እንደ ማህበረሰብ ከግላችን ጀምሮ እያንዳንዳችን የኛ አስተዋጽኦ ምንድነው? በተለያዩ ጎራዎች ያሉ ወንድሞቻችንም ሆነ ማንኛውም ማህበረሰብ ማንኛውም ለይቻ ሀገር የሚያስብ ሁሉ አሁን እየሆነ ያለው ነገር በሙሉ የራሱን ኃላፊነት ተወጥቶ ሌላውም ደግሞ በመደጋገፍ ሐሳቦቻችን ሸራርገን የጋራ ችግሮቻችን በጋራ መፍታት እንዳለብን ነው አሁን የተወያየን ያለው። በምክክሩ ነገ ሰላምና መደማመጥ ይመጣል የሚል ተስፋንም ሰንቀዋል። የውይይት ባህል ሲኖር አገርን ይገነባል፣ ህዝብን ይገነባል። በዚህ አምነንበታል። በውይይት የማይፈታ ነገር የለም። በጦርነት ወይ በግጭት የመጣ ሰላም አይተን አናውቅም።
በዚህ እድሜያቸው እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍም ክልላዊ ብሎም ሀገራዊ ፋይዳ ያላቸው አጀንዳዎች ይሰባሰባሉ ተብሎም ይጠበቃል። ሀገራዊ አንድነትን የሚያጠናክሩ ማህበራዊ ሴቶችን በአግባቡ መጠቀም የወል ትርክትን መገንባት እንደሚገባ የኦሮሞና የጌዶ አባገዳዎች ገለጹ። በተለያዩ ማህበረሰቦች ያሉ ሴቶችን ትውልዱ በአግባቡ እንዲያውቃቸው መስራት እንደሚገባም ተጠቁሟል። አስረሳ ወገሼ ተጨማሪ አለው። ብዝሃነት መልኳ በሆነችው ኢትዮጵያ ህዝቦቿ በመከባበርና መተሳሰብ ዘመናትን ዘልቀዋል። ኢትዮጵያውያን የነገ አብሮነታቸውንና ሀገራዊ አንድነታቸውን ለማጠናከር ብዝሃነትን ተቀብሎ የጋራ ጉዳዮች ላይ መስራት እንዳለባቸውም የጉጂ አባገዳው ተናግረዋል። ሁላችንም የተለያየ ባህል አለን። ሁላችንም የተለያየ ሃይማኖት አለን። ሁላችንም የተለያየ አመለካከትም ቢሆን አለን። ከዚህ ውስጥ ግን አንድ የሚያደርገን ኢትዮጵያዊነት ነው። በየትኛው ማህበረሰብ ውስጥ ሰላምን የሚሰብኩ እንጂ ከፋፋይ እሴቶች የሉም የሚሉት የጌዶ ብሔር አባገዳው ቢፎ ማቆ በበኩላቸው እሴቶቻችንን በአግባቡ እንጠቀም ይላሉ። እያንዳንዱ ብሔር ውስጥ ባለው ባህል ባለው ስርዓት ውስጥ ተጣላ፣ ተጋጭ፣ ሰውን አፈናቅል፣ ዝረፍ፣ ቀሚታ ውሰድ የሚል እሴት የለም። ችግራችን ባህላችን ላይ ያሉ እሴቶችን በአግባቡ በተገቢ ሁኔታ አልተጠቀመንም። የየትኛውም ትግል መሰረቱ ሀገርና ህዝብ ናቸው የሚሉት አባገዳዎቹ የማህበረሰብ ተወካዮችም ለተሻለ ነገ መስራት እንዳለባቸው ይገልጻሉ። ከሽማግሌ ባለፈ እኔ የሃይማኖት አባት ነኝ የሚል ሰው ዘረኝነትን አይፈልግም፣ መበታተንን አይፈልግም። አሁን ባለው ደረጃ ኢትዮጵያ ውስጥ መበታተን፣ መከፋፈል፣ በዘረኝነት ማሰብ፣ በጦርነት ማሰብ አዋጣን። አገር በጋራ እንዴት እንገንባ የሚል ስሜት እንዲፈጠር ያ መድረክ እንዲፈጠር አባቶች የታጠቁ ኃይሎችንም ጠርቶ ማወያየት። አገር የሁላችን አገር ናት። ያለች አገር እቺ ኢትዮጵያ ናት። ስለዚህ አገራችን ግን በትኩስ አይደለም የምንገነባ፣ በውይይት ነው ችግሮቹን መፍታት የምንችለው። በኢትዮጵያ የተለያዩ አካባቢዎች አሉና ማህበራዊ ትስስርን የሚያጠናክሩ ሴቶችን ለትውልዱ በማስተማር የጋራ ትርክትን መፍጠር ይገባል ያሉት ደግሞ የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ናቸው። የጋራ የማህበረሰብ ሴቶች የወል ትርክቶች በኢትዮጵያን እኮ አሁን እንደ ገዳ ሲስተም ያለው ይሄ እንዴት ነው ህብረተሰብን ሲያኖር የቆየው? ጌዲዮ ላይ እንዴት ነው የጌዲዮ ህዝብ የጌዲዮ አባገዳዎች የሚጠቀሙበት? ጉጂስ ላይ ምን ይመስላል? ሌላውስ የኦሮሚያ ክፍል ላይ ምን ይመስላል? ኮንሶ ላይም ተመሳሳይ ይሄ ነገር እንዳለ እናውቃለንና እነኚህ ኮመን የሆኑ የሚያስተሳስሩ ነገሮችን አጉልተን ለትውልድ ለማሻገር በተለይ በስርዓተ ትምህርት ሰንደን በዛ የሚታነጽ ትውልድ ፈጥረን የተሻለ ነገር እንፈጥራለን ብዬ አስባለሁ። ለሀገር ሁለንተናዊ እንቅስቃሴ አስፈላጊ የሆነውን ሰላም በትብብር መጠበቅ እንደሚገባም ተጠቁመዋል። ከተናጥል ትርክት ይልቅ አሰባሳቢ ትርክትን ለመገንባት እየተደረገ ባለ ጥረት የፖለቲካ ፓርቲዎች የበኩላቸው ሊወጡ እንደሚገባ ተገለጸ። ከኢቲቪ ጋር ቆይታ ያደረጉት በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምን እንደ ሀገር ባለፉት ዘመናት የመጣንበት የነጠላ ትርክት እሳቤ በሀገር አንድነት ላይ ዋጋ አስከፍሏል ብለዋል። ከሳሙኤል ወርቃየው ጋር ቆይታ አድርገዋል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ከሆኑት ከአቶ ተስፋውን አለምነህ ጋር ቆይታ ልናደርግ ወደናል። ለቃለ መጠይቁ ፈቃደኛ ሆነው እዚህ ስለተገኙ እናመሰግናለን። ከዚህ በፊት የመጣንባቸው የነጠላ ትርክቶች እንደ ሀገር ያስከፈሉን መስዋዕትነት ምንድነው? ባለፉት አመታት በርካታ ነጠላ ትርክቶች ከሚገባው በላይ ሲቀነቀኑ ነበር። እነኛ ነጠላ ትርክቶች ከሚገባው በላይ በመቀንቀናቸው በርካታ አሉታዊ የሆኑ ነገሮችን አስከትለዋል። ለምን ቢባል በብዛት ነጠላ ትርክቶች የሚያቀነቅኑ ተቃርኖዎችን ነው ወይም ደግሞ የኔ ብቻ እውነት የሚሉት ነው። የኔ ብቻ እውነትን ማቀንቀንና የነጠላ ትርክቶች ላይ ማቀንቀን የሚፈጥሩት ግጭቶች አሉ። እነኛ ግጭቶች በርካታ መስዋዕትነት አስከፍለዋል። እስካሁንም ድረስ ሀገር በሚገባት መጠን ልማቷን ዲሞክራሲያዋን የበለጸገች እንዳትሆን ሲያደርግ ቆይቷል። ሌላው በሀገር የሚኖሩ ዜጎችን መተማመን የሚፈጥር አይደለም።
የጋራ ግንዛቤ በነጠላ ትርክት እየተቀነቀነ ባለበት ሀገር ውስጥ እምነት ሊኖር አይችልም። የኛና የናንተ የሚል ነገር አለ ማለት ደግሞ ግጭቶች አሉ ማለት ነው። እነኛ ግጭቶች በተግባር ሲከናወኑ ቆይተዋል። እንደ ሀገር በተለይም ደግሞ ከቅርብ ዓመታት ወዲህ ባለፉት ዘመናት ያስከፈሉን የነጠላ ትርክትን ወደ አሰባሳቢ ትርክት ለመገንባት ጥረት እየተደረገ ይገኛልና እንዲሁ እንደ ሀገር ይህን እየተደረገ ያለውን ጥረት የእርሶ የአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ጋራ ምክር ቤት በዚሁ ጉዳይ ላይ ምን አይነት ሀሳብ አለው ያምንበታል ወይስ የሚለውን ሀሳብ እስኪ እናንሳ። ሀገር እንደ ሀገር ዜጎቿን በእኩል ልታኖር የምችለው ዜጎቿ የጋራ መግባባት ሊኖራቸው የሚችለው ከነጠላ ትርክት ይልቅ የወል ትርክት ላይ ስናተኩር ነው። ከኔ ይልቅ እኛነትን ስናስቀድም ነው። የኔ ብቻ ሀሳብ ትክክል ነው፣ የኔ ብቻ ቁስል ይሰማልኝ፣ የኔ ብቻ ሀሳብ ካልተደመጠ ችግር ውስጥ እንወድቃለን፣ የኔ ብቻ ምለው ካልሆነ ሌላ ነገር ወደ ግጭት መግባት ተገቢ አይደለም። ከዛ ይልቅ ባንተ ይብስ በኔ ይባስ። ሀገር ሰፊ ነች፣ ትልቅ ነች፣ ግዙፍ ነች። ስለዚህ በዚህ ግዙፍ ውስጥ ደግሞ ብዙ የሆኑ ሀሳቦች ሊስተናገዱበት የሚችል ነገር አለ። እነኚህ ብዝሃነት ያላቸው ሀሳቦች ይስተናገዳሉ። ነገር ግን በዋናነት ሀገርን እንደ ሀገር የሚያቆሙት ፒላሮች ላይ ግን የጋራ መግባባት ያስፈልጋል። ያለውን እውነት አጉልተን ሀገርን እንደ ሀገር የምናስቀጥልበት ስለሆነ በእኛ በኩል በተገቢው መንገድ ነው ድጋፋችን የምንሰጠው። አዎንታዊ የሆነ አመለካከት ነው ያለን። አሰባሳቢ የሆነ የወል ትርክትን ለመገንባት የባለ ድርሻ አካላትን ተሳትፎ ይጠይቃል። ከዚህ አኳያ ደግሞ እንግዲህ የፖለቲካ ፓርቲዎች ተጠቃሽ ናቸው። እንዲሁ እንደ ፖለቲካ ፓርቲዎች ከዚህ አኳያ ምን ማድረግ አለባቸው? ይህን ለማሳካት እንደናንተስ በተለይም ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤትስ ከዚህ አንጻር ምን እየሰራ ነው? የጋራ ምክር ቤቱ የራሱ የሆነ ገዢ የሆነ ፕሪንሲፕሎች ኖሮት የምንንቀሳቀሰው። ስለዚህ እንደ አንድ የፖለቲካ ፓርቲ እንደ አንድ የጋራ ምክር ቤትም ኮመን በሆኑ ጉዳዮች ላይ እንነጋገራለን። ሀገር ነው ከየትኛውም ዜጋ ጋር ከየትኛውም የፖለቲካ ሰው ጋር ሁላችንም አንድ የምንለው ሀሳብ አለን። ሀገር አለች። ስለዚህ በሀገር ላይ ስንንቀሳቀስ ሀገርን መጠበቅ ሀገርን መንከባከብ መቻል አለብን። ሀገርን የምንጠብቀው ደግሞ እንዲሁ ዝም ብሎ አይደለም። አውዳሚ ከሆኑ ተግባሮች ላይ መቆጠብ መቻል አለብን። ስለዚህ እያንዳንዱ ፖለቲካ ፓርቲ ራሱን ከግጭት ከሆነ ቀስቃሽ ላይ መጠበቅ መቻል አለብን። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋውን አለምነህ ጊዜዎት መስዋዕት አድርገው ለዚህ ቃለ መጠይቅ ሀሳባቸውን ስለተሰጣችሁን እጅግ አድርገን አመሰግናለን። የሃይማኖት ተቋማት የቆየውን በሰላም አብሮ የመኖር የመንና የመከባበር እሴት አጠናክሮ ለማስቀጠል የጎላ ሚና እንዳላቸው ተገለጸ። የሃይማኖት ተቋማት ሚና ለሰላም ግንባታና ለእርቅ በሚል መሪ ቃል በጅማ ከተማ ሀገር አቀፍ የፓናል ውይይት ተካሂዷል። የውይይቱ ተሳታፊዎችም ተሞክሯቸውን በማንሳት ለሀገር ሰላምና እርቅ እንደሚሰሩም ተናግረዋል። ቤተ እምነቶች ሃይማኖታዊ ስርዓታቸውን ማከናወን የሚችሉት ሰላም ሲኖር መሆኑን የገለጹት የሃይማኖት አባቶች የተገኘውን ሰላምና ልማትን እንደሚያስቀጥሉም ተናግረዋል። ዘገባው የሪፖርተራችን ሀብታም ማሙ ነው። ነገ በአዲስ ቀን የዜና መሰናዶ የህዝብ ጥያቄዎች በስፋት ሲያስተናግድ የቆየው የወሎ ተርሸሪ ኬርና የሕክምና ማስተማሪያ ሆስፒታል ጉዳይን እናነሳለን። በ2005 ዓ.ም በኢትዮጵያ ብሎም በምስራቅ አፍሪካ ያለውን የሕክምና ዘርፍ ለማዘመንና ያለውን የሕክምና ችግር ለመፍታት ተስፋ ተሰንቆበት የነበረው የሆስፒታሉ ግንባታ መጓተትና ከህዝብ የተሰበሰበው ገንዘብ ከዓላማ ውጪ መዋሉ ሲገለጽ ቆይቷል። የሆስፒታሉ ግንባታ ከመንግስት ባሻገር በህዝብ ድጋፍ የተጀመረና የማህበረሰቡን የሕክምና ጥያቄ ይመልሳል ተብሎ የነበረ ቢሆንም ለምን እውን መሆን አልቻለም ሲል ኢቲቪ በአዲስ ቀን የዜና መሰናዶ የሀገር ጉዳይ ከ3 ወር በፊት የሚመለከታቸው አካላትን ጠይቆ ሰፊ ሽፋን ሰጥቶታል። ይህ በህዝብ ተሳትፎ ተገንብቶ የጤና አገልግሎት ሸክምን ያቃልላል የተባለለት የሆስፒታል ግንባታም የወሎ ዩኒቨርሲቲ እንዲረከበው በተቀመጠው አቅጣጫ መሰረት የቅድመ ርክክብ ሂደት ተከናውኗል። የአዲስ ቀን የዜና መሰናዶ የሀገር ጉዳይ ምላሽ የተገኘለትን ይህንን የሀገር ፕሮጀክት በነገው ዕለት የሚመለከታቸውን ጋብዞ ይዳስሳል። ሙሉ ርክክብ ሂደቱ መቼ ይፈጸማል ሲል ተስፋ ይዞ የመጣውን ይህንን ጉዳይ አዲስ ቀን ወደ እናንተ ያደርሳል። አዲስ ቀን የዜና መሰናዶ ይህንን የሀገር ጉዳይ ጨምሮ ሌሎች ጥንቅሮችን ይዞ ነገ ጧት ከ1 ሰዓት እስከ 3 ሰዓት ከሰናይት ብርሃኔና ከሀብታሙ ተክለ ስላሴ ጋር ይጠብቃችኋል። አዲስ ቀን ህብረተሰቡ ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላት እጩዎችን ከነገ ጀምሮ እንዲጠቁም የብሔራዊ ምርጫ ቦርድ ስራ አመራር ቦርድ አባላት መልማይ ኮሚቴ ጥሪ ያቀረበ። የእጩዎች ጥቆማ መስጫ ጊዜ ከነገ ጀምሮ እስከ ሚያዝያ 21 2017 ዓ.ም እንደሚቆይ ኮሚቴው ገልጿል። እድሉ ፈቀደ ተጨማሪ ያለው
የኢትዮጵያ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133/2011 አንቀጽ 5/1 እጩ የሥራ አመራር ቦርድ አባላት መልማይ ኮሚቴ መቋቋም እንዳለበት ይደነግጋል። በዚሁ መሰረት የብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላትን የሚመለምል ገለልተኛ ኮሚቴ በጠቅላይ ሚኒስትር አብይ አህመድ ተቋቁሞ ወደ ስራ ገብቷል። የኮሚቴው ሰብሳቢ ሊቀ ትጉሃን ቄስ ታጋይ ታደለም ኮሚቴው ከተቋቋመበት ጊዜ አንስተው የተለያዩ ስራዎችን ማከናወኑን ገልጸው በዚህም የውስጥ አሰራር መምሪያ፣ የድርጊት መርሃ ግብር እንዲሁም የመመልመያ መስፈርት ማዘጋጀቱን ጠቁመዋል። ኮሚቴው እስካሁን ያከናወናቸው ተግባራት አንደኛ የኮሚቴውን የውስጥ አሰራር መመሪያ አውጥቷል። ሁለተኛ የኮሚቴው የአፈጻጸም የድርጊት መርሃ ግብር የጊዜ ሰሌዳ አዘጋጅቶ ወደ ስራ ትግበራ ገብቷል። ሶስተኛ በአዋጁ መሰረት የእጩዎችን መመልመያ መስፈርት አዘጋጅቷል። ለእጩነት የሚጠቆሙ ግለሰቦች ዜግነታቸው ኢትዮጵያዊ መሆን እንዳለባቸው የተገለጸ ሲሆን ከገለልተኛነት አንጻር የማንኛውም ፖለቲካ ድርጅት አባል ያልሆኑ መሆን እንዳለባቸውም ተመላክተዋል። ከሙያዊ ብቃት አንጻርም ከምርጫ ጉዳዮች ጋር ተያያዥነት ባላቸው ሙያዊ ብቃት ያላቸው መሆን እንዳለባቸውም ተነስተዋል። ዜግነት ትውልደ ኢትዮጵያዊ ወይንም ኢትዮጵያዊት የሆነና የሆነች ኢትዮጵያዊ ወይንም ኢትዮጵያዊት ዜጋ የሆነ ወይንም የሆነች። ሁለተኛ ገለልተኝነት የማንኛውም የፖለቲካ ድርጅት አባል ያልሆነ ወይንም ያልሆነች። ሶስተኛ ሙያዊ ብቃት በተመለከተ ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በሕግ፣ በፖለቲካል ሳይንስ፣ በህዝብ አስተዳደር፣ በስታቲክስ፣ በኢንፎርሜሽን ቴክኖሎጂ እና በሌሎች ተዛማጅ ባላቸው ዘርፎች ከፍተኛ ሙያዊ ብቃት ያለው ወይንም ያለው። የኢትዮጵያ ብሔራዊ ምርጫ ቦርድ እጩ ምክትል ሰብሳቢና አባላት ጥቆማ የሚቀርብበት ዘዴ በጽሁፍ መሆኑም ተጠቁመዋል። በመሆኑም ጥቆማ አቅራቢዎች የሚከተሉትን የጥቆማ ማቅረቢያ መንገዶች መጠቀም እንደሚገባቸውም ነው የተገለጸው። ኢሜል erc@hopr.gov.et በሚል ኢሜል አድሬስ መላክ ይቻላል። በዋትስአፕ በ0900 35 75 07 በቴሌግራም በ0900 35 75 07 ሁለቱም ተመሳሳይ ቁጥር ናቸው። ጥቆማው የሚቀርብበት የጊዜ ገደብ ጠቋሚዎች የተጠቋሚዎችን መግለጫዎችን በተዘጋጀው ፎርም በመሙላት ጥቆማቸውን በላይ በተመለከቱት የጥቆማ ማቅረቢያ ዘዴዎች አማካይነት ሚያዝያ 1 ቀን 2017 ነገ ረቡዕ ሚያዝያ 1 2017 ዓመተ ምህረት ጀምሮ እስከ ማክሰኞ ሚያዝያ 21 2017 ዓመተ ምህረት ለ20 ተከታታይ ቀናት ማለት ነው እስከ ቀኑ 11 ሰዓት ከ30 ሚያዝያ 21 ማክሰኞ እስከ ቀኑ 11 ሰዓት ከ30 ለመልማይ ኮሚቴው ማቅረብ ይችላሉ። ከተቀመጠው የቀንና ሰዓት ገደብ ውጭ የሚመጡ ጥቆማዎች ተቀባይነት እንደማይኖራቸው ተገልጿል። የወሎ ዩኒቨርሲቲ የወሎ ተርሸሪ እና ኬርና የማስተማሪያ ሆስፒታል እንዲረከብ ዝግጅት መጠናቀቁ ተገለጸ። የወሎ ተርሸሪ ኬርና የማስተማሪያ ሆስፒታል ፕሮጀክትን በጎ አድራጎት ኮሚቴ ከወሎ ዩኒቨርሲቲ ጋር ፕሮጀክት ጽሕፈት ቤትን በመዝጋት የገንዘብና የንብረት ቅድመ ርክክብ ውይይት አካሂዷል። በውይይቱም የወሎ ዩኒቨርሲቲ ፕሮጀክት ጽሕፈት ቤት የሲቪል ማህበረሰብ ድርጅቶች ባለስልጣንና የሆስፒታል ግንባታ የበጎ አድራጎት ኮሚቴ አመራሮችም ተገኝተዋል። የወሎ ዩኒቨርሲቲ የወሎ ተርሸሪ ሕክምናና የማስተማሪያ ሆስፒታልን እንዲረከብ የሕዝብ ተወካዮች ምክር ቤት አቅጣጫ ማስቀመጡ የሚታወስ ነው። ዘገባው ሪፖርተራችን ሀብታሙ ተክለስላሴ ነው። የአዲስ አበባ ዩኒቨርሲቲ ሙሉ ለሙሉ ራስ ገዝ ለመሆን የሚያስችለውን ሂደት እያጠናቀቀ መሆኑን ገለጸ። ራስ ገዝነትን የሚያቀላጥፉ ፖሊሲዎችና መመሪያዎች ወደ ተግባር መግባታቸውን ዩኒቨርሲቲው ዛሬ በሰጠው ጋዜጣዊ መግለጫ ላይ አስታውቋል። የዩኒቨርሲቲው ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ
የዩኒቨርሲቲው ሪፎርም ሂደትና የ75ኛ ዓመት ኢዮቤልዩ በዓል አከባበሩን አስመልክቶ በተዘጋጀ መግለጫ ላይ ራስ ገዝነት፣ የትምህርት ጥራትና የአስተዳደር ነጻነትን ያረጋግጣል ብለዋል። አዲስ አበባ ዩኒቨርሲቲ አዲስ ጅማሮ በአንጋፋው መካነ አእምሮ የሚል የ5 ዓመት የስትራቴጂክ እቅድ ጸድቆ እየተገበረ እንደሚገኝም ያብራሩት ሀብትን ከማመንጨት አንጻር የሀብት ማመንጫ የምንጮች ማስፋፊያ ፖሊሲና ስትራቴጂዎች ተቀርጿል። የኢንዶመንት ፖሊሲ ተዘጋጅቶ ወደ ስራ ገብቷል። በዚህ መሰረት ተመኖች መሻሻያ ተደርጎባቸዋል። ከትምህርት አንጻር የአካዴሚክ ነጻነት ማረጋገጫው ተማሪዎችን የመቀበል ነጻነት ነው። አዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ በራሱ መመዘኛና መስፈርት የቅድመ ምረቃ ድህረ ምረቃ ተማሪዎችን በራሱ ተቀብሏል። በእጃችን ላይ የነበሩ የትምህርት ፕሮግራሞች ከ500 በላይ ነበሩ፣ በቅድመ ምረቃም በድህረ ምረቃም። እነኚህ 500 ፕሮግራሞች ግምገማ ከተደረገባቸው በኋላ ተመሳሳይ ተቀራራቢ የሆኑትን የማጣመር የማዋሃድ የማስማማት ስራ ተሰርቷል። በድምሩ አዲስ አበባ ዩኒቨርሲቲ ራስ ገዝነት የሚያስፈልጉትን ነገሮች ለመፈጸም ያደረጋቸው ግምገማዎች ረድተዋል። ከተመሰረተ ጊዜ አንስቶ ከ280 ሺህ በላይ ተማሪዎችን ያስመረቀው አዲስ አበባ ዩኒቨርሲቲ የዳይመንድ ኢዮቤልዩ በዓሉን በተለያዩ ሁነቶች ለማክበር ማቀዱን በጋዜጣ መግለጫ ላይ የተብራራ ሲሆን ያለፈውን በመዘከር መጪውን በማለም በሚል መሪ ቃል እንደሚያከብረውም ተገልጿል። ትልቅ አስተዋጽኦ በሀገር ደረጃ በአህጉር ደረጃ ያደረገ ነው። 280 ሺህ ምሩቃንን ያፈራ ነው። ብዙ ወረት ያከማቸ ነው። ወደፊት ደግሞ ለኛ ሀገርም ብቻ ሳይሆን ለምስራቅ አፍሪካ ለአፍሪካ ቀንድ ትልቅ አቅም መሆን የሚችል ብዙ ወረት አለው፣ ብዙ አቅም ያለው ዩኒቨርሲቲ ነው። ይሄንን የባለፉት 75 ዓመታት ጉዞ መዘከር ያስፈልጋል። የወደፊቱን ደግሞ በደንብ ማለም ይፈልጋል፣ በትልቁ ማሰብ ይፈልጋል። የእስካሁኑን መዘከር ማወደስ ብቻ ሳይሆን ከባለፈው መማርም ይፈልጋል። የውጭ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ተጨማሪ 50% ታሪፍ ለመጣል ዝተዋል። ቻይና ዛቻውን የራስን ፍላጎት ለማስፈጸም የተፈጸመ ኢኮኖሚያዊ ጥቃት ብለዋለች። በውጭ ጉዳይ መስሪያ ቤቱ በኩል ሰይፉ ገብረ ጻድቅ ተጨማሪ አለው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ወደ ሀገራቸው በሚገቡ ሸቀጦች ላይ የጣሉት ቀረጥ በዓለም አቀፉ የንግድ እንቅስቃሴ ውስጥ ተጽዕኖ መታየት ጀምረዋል። በዚህ የቀረጥ እርምጃ አውሮፓውያኑም ሆኑ የእስያዎቹ ቻይናና ህንድ ከሌሎቹ ሀገራት የበለጠ ተጎጂ ሊሆኑ ይችላሉ የሚል ግምት አለ። በአሜሪካ ገበያ ውስጥ ካላቸው ሰፊ ድርሻ አንጻር ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ተጨማሪ የ50% ቀረጥ ለመጣል መዛታቸው ደግሞ የዋሽንግተንና የቤጂንግን ምጣኔ ሀብታዊ ጦርነት መዘዙ ከባድ ስለመሆኑ አመላካሽ ነው። ከእንግዳው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው ቆይታ የተጣለውን ቀረጥ የማቆም ሀሳብ አለ ወይ የሚል ጥያቄ የቀረበላቸው ትራምፕ ሲመልሱ የተጣለውን ቀረጥ የማቆም ሀሳብ ግን መንግስታቸው ለጊዜው እንደሌለው ነው የጠቆሙት። ያንን እየተመለከት ነው አይደለም። በጣም ብዙ ሀገራት ከኛ ጋር ለውይይትና ድርድር ጥያቄ አቅርበዋል። ጥያቄያቸው ፍትሐዊ ንግድ ይኑር የሚል ይዘት አለው። ተገቢውን ታሪፍ ይክፈሉ የሚል ነው አቋማችን። የ50% ታሪፍ የተቆጣችው ቻይና ዛቻውን የራስን ፍላጎት ለማስፈጸም የተፈጸመ ኢኮኖሚያዊ ጥቃት ብለዋለች። በውጭ ጉዳይ ሚኒስቴር መስሪያ ቤቷ ቃል አቀባይ ሊን ጂያን በኩል አሜሪካ በጋራ ሰርቶ ማግኘት ስም ሌላውን የመቆጣጠር ፍላጎት እያሳየች ነው። የሁሉንም ሀገራት ህጋዊ ፍላጎት በመሰዋት የራሷን ጥቅም ለማስጠበቅ ተነስታለች። በዓለም አቀፉ ህግ ስም አሜሪካንን ማስቀደም ነው አካሄዱ። ይህ የአንድ ወገን ተጠቃሚነትና ኢኮኖሚያዊ ጥቃትን ያሳያል። የቻይናው ፕሬዝዳንት ሺ ጂንፒንግ ከሰሞኑ ወደ ቤጂንግ ከመጡ የአውሮፓ ግዙፍ ኩባንያ መሪዎች ጋር ይህንኑ የትራምፕ ታሪፍ መሰረት አድርገው መክረው ነበር። ኩባንያዎቹ ከሺ ጋር ተናበው ከሰሩ ዩናይትድ ስቴትስን በማግለል ጥቅማቸውን የማስጠበቅ እድሉ አላቸው የሚሉ የምጣኔ ሀብት ምሁራን አሉ። የትራምፕ የታሪፍ መዘዝ ከአውሮፓውያኑ በተጨማሪ በርካታ ሀገራትን ከአሜሪካ በማራቅ ወደ ቻይና የመሳብ እድሉ ሰፊ ነው። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ወቅቱን ፈታኝ ጊዜ ብለውታል። አሜሪካ አደገኛ አክሳሪ ባለቻቸው ሀገራት ላይ ከፍተኛ ታሪፍ የጣለች ሲሆን ከነገ ጀምሮ ተግባራዊ ይሆናል ተብሏል። ከነዚህ ሀገራት አንዷ የሆነችው ቻይና ደግሞ ከነገ በስቲያ አንስቶ ከዩናይትድ ስቴትስ በሚገቡ ምርቶች ላይ የ34% ቀረጥ ለመጣል ተዘጋጅታለች። የትራምፕ ታሪፍ በአሜሪካ የአክሲዮን ገበያ ላይ ቅናሽ እያሳየ ሲሆን በዓለም አቀፍ ገበያ ላይም ተጽዕኖ መታየት ጀምረዋል። በጃፓንና ሆንግ ኮንግ ከ6 እስከ 9.8% ያህል ማሽቆልቆል አስከትሏል።
ይህን ጫና ግን የትራምፕ ባለስልጣናት አሳንሰው እየተመለከቱት ሲሆን የትራምፕ አስተዳደር ለታሪፍ እርምጃው ምክንያት ያለው የአሜሪካንን የገቢና የውጭ ንግድ ለማመጣጠን ሲሆን ይህን ታሳቢ ያደረገ የታሪፍ ስሌት ነው የትራምፕ አስተዳደር ይዞ የተነሳው። አሜሪካ ለቻይና ከምትሸጠው ጋር ሲነጻጸር ከቤጂንግ የምትሸምተው ይልቃል። በሁለቱ ሀገራት መሃል ያለው የንግድ ጉድለት 295 ቢሊዮን የአሜሪካን ዶላር ሲሆን ይህን ለማስተካከል ነው ትራምፕ እየሰሩ ያሉት ብሏል ኤፍፒ በዘገባው።